ውድ የቦርከና ሚዲያ ቤተሰቦቻችን ዛሬም እንደተለመደው በቦርከና ሚዲያ የነጻ አስተያየት መድረክ ላይ ለናንተ የመረጥነውን አንድ ጽሑፍ ወደ እናንተ እናደርሳለን። ለዛሬ መረጥንላችሁ በኤፍሬም ማዴቦ ተጽፎ የተዘጋጀውና ለፋኖ ኃይሎች የቀረበ የዓላማና የትግል አንድነት ጥሪ በሚል ተጽፎ የቀረበውን የነጻ አስተያየት መድረክ ይሆናል። አብራችሁን ቆዩ። ለፋኖ ኃይሎች የቀረበ የዓላማና የትግል አንድነት ጥሪ የህወሓት ኃይሎች በ1967 ዓመተ ምህረት ለትግራይ ህዝብ ነጻነት ለመታገል ደደቢት በረሃ ሲገቡና የድርጅታቸውን ማኒፌስቶ ሲጽፉ በጥላትነት የፈረጁት አማራን ነው። እነዚሁ ኃይሎች ከ17 ዓመት ትግል በኋላ በ1983 ዓመተ ምህረት ደርግን አሸንፈው 4 ኪሎ ሲቆጣጠሩና የዛሬዋን በብሔር የተሸነሸነችውን ኢትዮጵያ እውን ያደረገውን ህገ መንግስት ሲጽፉ ከሂደቱ ያገለሉትም አማራውን ነው። ህወሓት መራሹ ኢህአዴግ በስልጣን ላይ በቆየባቸው 27 ዓመታት ኢትዮጵያ ውስጥ በሚኖርበት አካባቢ ሁሉ ትልቅ ዋጋ የከፈለ ህዝብ ቢኖር አማራ ነው። ህወሓት ከስልጣን ከተወገደ በኋላ በነበሩት ባለፉት 7 ዓመታት አንዴ በህወሓት ወራሪዎች አሁን ደግሞ በብልጽግና አመራር እንደ አማራ ህዝብ ግፍና መከራ የደረሰበት ህዝብ የለም። የኢትዮጵያ መከላከያ ሰራዊት መቀሌ ለቆ ሲወጣና የህወሓት ኃይሎች ወደ አማራ ክልል ሲያቀኑ ሂሳብና ወራረዳለን ብለው እየዛቱ የዘመቱት አማራው ላይ ነው። ዛሬ አማራ ክልል ውስጥ የትምህርትና የጤና ተቋሞች የከባድ መሳሪያዎች ኢላማ ሆነዋል። ህፃናትና እናቶች በድሮን ይጨፈጨፋሉ። ወጣቶች በተገኙበት ቦታ ሁሉ የብልጽግና ሰራዊት የተኩስ መለማመጃ ሆነዋል። አዲስ አበባ ውስጥ የአማራ ተወላጅ ብቻ ሳይሆን ከአማራነት ጋር የተሳሰረ ሃይማኖት፣ ባህልና ልማድ ጭምር በተቀነባበረ የብልጽግና ዘመቻ እንዲወድም እየተደረገ ነው። የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ከመጣበት ቀን ጀምሮ ባለፉት 7 ዓመታት አማራው ወለጋ፣ ቤንሻንጉል፣ ሸዋና አርሲ ውስጥ በየጊዜው እንደ ዱር አውሬ እየታደነ ሲገደል በአንድ በኩል ገዳዮቹን ተከታትሎ ለፍርድ ለማቅረብና ግድያውን ለማስቆም የአብይ አህመድ መንግስት የወሰደው ምንም አይነት እርምጃ የለም። በሌላ በኩል ደግሞ የጠቅላይ ሚኒስትር አብይ አህመድ መንግስት በግፍ ለሚገደሉት የአማራ ተወላጆች ያሰሙት የሐዘን መግለጫና የአማራውን ማህበረሰብ አይዞህ አለንልህ ለማለት የሞከረበት አንድም ጊዜ የለም። ይህ ሁሉ ግፍና መከራ የደረሰበትና ራሱን ከኢትዮጵያዊነት ማማ ላይ አውርዶ መታየት ያልፈለገው የአማራ ህዝብ ግን የጠቅላይ ሚኒስትር አብይ አህመድ አገዛዝ ከህወሓት ጋር ውጊያ ውስጥ ገብቶ መውጫና መግቢያው ሲጠፋበት ያደረገለትን የሀገርህን አድን ጥሪ ምንም ሳያቅማማ ተቀብሎ ኢትዮጵያን ከከፍተኛ አደጋ ማዳን ችሏል። ሆኖም ውለታ ቢሱ አብይ አህመድ በአማራ ህዝብ ላይ የተቃጣው የህልውና አደጋ ምንም አይነት የመሻሻል ምልክት ሳያሳይ በአንድ ወቅት በሀገር አቀፍ ደረጃ ያሞገሰውንና ያመሰገነውን የፋኖ ኃይል ትጥቅን ካልፈታህ ብሎ ዘምቶበት የአማራን ክልል የጦርነት አውድማ ካደረገ 2 ዓመታት ተቆጥረዋል። ዛሬ ኢትዮጵያ ውስጥ ያለው ሁኔታ በግልጽ የሚያሳየን በራሱ ክልል ውስጥ ይኑር፣ አዲስ አበባ ይኑር ወይም በሌሎች ክልሎች ውስጥ ይኑር ራሱን አማራ ብሎ የሚጠራው ማህበረሰብ ብልጽግናን አሸንፎ ካላስወገደ በስተቀር የመኖር ዋስትና የለውም። ታላቁ የፍልስፍና ሰው አርስቶትል ከ2350 ዓመታት በፊት እንዳለው የመጀመሪያው ጣፋጩና ወሳኙ ድል ራስን ማሸነፍ ነውና አማራው ዛሬ ሳይወድ በግድ ተጎትቶ የገባበትን የህልውና ጦርነት ለማሸነፍ ደግሞ መጀመሪያ ራሱን ማሸነፍ አለበት። ባለፉት 2 ዓመታት አማራ ክልል ውስጥ በተካሄደው የህልውና ትግል ብዙ አስገራሚ ኩነቶችን አይተናል። ይህ ነው ተብሎ የሚነገር የትጥቅና የሰው ኃይል ያልነበረ የፋኖ ኃይል ዛሬ በ15 ቀን ትጥቁንና ሱሪውን አስፈትቼ መለሳለሁ ካለው ከአብይ አህመድ ሰራዊት ላይ የማረከውን መሳሪያ ታጥቆ በእዝ፣ በክፍለ ጦር፣ በብርጌድና በጓድ ደረጃ ተደራጅቶ ቁልፍ ምሽጎችን፣ ስትራቴጂካዊ ወታደራዊ ቦታዎችን፣ ከተማዎችንና ወረዳዎችን እየተቆጣጠረ ነው። ከሰሞኑ ፋኖ በሺዎች የሚቆጠሩ የአብይ አህመድ ወታደሮችን ማርኮ ለዓለም አቀፉ የቀይ መስቀል ድርጅት ማስረከቡን ድርጅቱ በሰጠው መግለጫ ለማረጋገጥ ተችሏል። ኢትዮጵያ ICRC provides urgent medical aid and visits detains following armed clashes in Amhara region, International Committee of Red Cross ከጀነራል እስከ መቶ አለቃ ማዕረግ ያላቸው የጦር መኮንኖችና ከፍተኛ ቁጥር ያላቸው ወታደሮች የአብይ አህመድን ጦር ትተው ፋኖን ተቀላቅለዋል። እዚህ ላይ የተጠቀሱት ከፍተኛ ድሎች የተገኙት የወጣሁበት ማህበረሰብ በማንነቱ ሲጠፋ እጅና እግሬን አጣጥፌ ማየት አልፈልግም ብሎ በግሉ ዱር ቤቴ ብሎ በወጣ በሚገባ ያልተደራጀና ይህ ነው ተብሎ ሊነገር የሚችል ወታደራዊ ቁሳቁስ በሌለው የአማራ ክልል ወጣት ነው። ፋኖ ኢትዮጵያ ውስጥ ባለፉት 75 ዓመታት እንዳየነው እንደ ሻዕቢያ፣ ህወሓት፣ ኦነግና ኦብነግ የፖለቲካ ልህቁ ተሰባስቦና ማዕከላዊ አመራር መስርቶ ለፖለቲካ ዓላማው ማሳኪያ የፈጠረው ኃይል አይደለም። ምንም አይነት ድርጅታዊ መዋቅርና ማዕከላዊ አመራር ሳይኖራቸው
ከየቤታቸው ወጥተው የህልውና ትግሉን የጀመሩ የፋኖ ኃይሎች በመጀመሪያ የሸዋ፣ የጎጃም፣ የወሎና የጎንደር ፋኖ በሚል ተደራጁ። ሀገር ውስጥም በውጭ ሀገሮችም የሚገኘው ኢትዮጵያዊ የፋኖ ኃይሎች ማዕከላዊ አመራር ሊኖራቸው ይገባል የሚል ከፍተኛ ጫና በማድረጉ ዛሬ የፋኖ አደረጃጀት አማራ ፋኖ ብሔራዊ ኃይል በሚልና አማራ ፋኖ ብሔራዊ ድርጅት በሚል የተሰባሰበ ይመስላል። ሆኖም ግን አሁንም ትግሉን ሲጀምሩ የነበረውን አደረጃጀት መልቀቅ በማይፈልጉ አንዳንድ የፋኖ ኃይሎች መካከል ፍጹም አላስፈላጊ የሆነ የእርስ በርስ ሽኩቻና የተኩስ ልውውጥ ሲካሄድ ይስተዋላል። የፋኖ ኃይሎች የአማራው ማህበረሰብና በአጠቃላይ የኢትዮጵያ ሕዝብ አንድ አተኩረው ሊመለከቱት የሚገባ ትልቅ ጉዳይ አለ። ዛሬ የፋኖ ኃይሎች የአማራን ሕዝብ የህልውና አደጋ ላይ ጥለዋል ብለው የሚያምኑትና መወገድ አለበት ብለው አምርረው የሚታገሉት አብይ አህመድ የሚመራውን የብልጽግና ፓርቲ ነው። ነገር ግን ዛሬ አማራ ሕዝብ በሚያደርገው የህልውና ትግል ውስጥ ጠላቱ ብልጽግና ብቻ አይደለም። አማራው የሚፋለመው ከመንታ ጠላቶቹ ጋር ነው። አንደኛው ጠላቱ ብልጽግና ሲሆን ሁለተኛው ጠላቱ ራሱ አማራው ነው። አማራ ከራሱም ከብልጽግናም ጋር ተዋግቶ ማሸነፍ አይችልምና መጀመሪያ ራሱን ማሸነፍ አለበት። እውነቱን ለመናገር እስከዛሬ ባየነው የፋኖ ትግል ውስጥ ትልቁ የብልጽግና ጥንካሬ አማራው የራሱ ጠላት መሆኑ ነው። አማራው የራሱ ጠላት ነው ሲባል ደግሞ ህዝብ ተባበሩ ወይም ተሰባበሩ ብሎ ሲወተውታቸው አንዳንድ የፋኖ አደረጃጀቶች ከመተባበር መስተባበሩን መምረጣቸው ነው። የፋኖ ኃይሎች በግለሰብ ደረጃ ከሚገኝ ስልጣን ባሻገር ህዝብንና ሀገርን አስቀድመው የሚሰሩትን ሥራ ሁሉ ስትራቴጂክ በሆነ መልኩ ተደራጅተውና አንድ ሰፋ ያለ ማዕከላዊ አመራር ፈጥረው ተንቀሳቅሶ ቢሆን ኖሮ ዛሬ የምናወራው ወልዲያ ተያዘ፣ ውጫሌ ተያዘ፣ ጋሸና ተያዘ እያልን ሳይሆን የፋኖ ኃይሎች አዲስ አበባን በአራቱ ማዕዘን ከበቡ የሚል ዜና ይሆን ነበር። ይህ እንዳይሆን ያደረገው የአብይ አህመድ ሰራዊት ሳይሆን የፋኖች ሽኩቻና አለመተባበር ነው። በትግል ውስጥ የመጀመሪያው እርምጃ መሰባሰብ ነው። የፋኖ ኃይሎች ይህንን ማድረግ ችለዋል። ሁለተኛው ትልቁ እርምጃ ተሰባስቦ አንድ ላይ መቆየት ነው። የፋኖ ኃይሎች ከሞላ ጎደል ይህንን ማድረግ ችለዋል። ሶስተኛውና ቁልፍ የሆነው እርምጃ ተባብሮ በጋራ መስራት ነው። የፋኖ ኃይሎች አሁንም ድረስ ማድረግ ያልቻሉት ይህንን ሶስተኛውንና በትግል ምዕራፍ ውስጥ እጅግ በጣም ቁልፍ የሆነውን እርምጃ ነው። እንደ አንድ የአማራ ህዝብ የህልውና ትግል እንደሚደግፍና እንደ አንድ ኢትዮጵያዊ ለፋኖ ኃይሎች ያለኝ ምክር እባካችሁ ያሰባሰባችሁንና የህልውና ትግል እንዲጀምሩ ዱር ቤት የብላችሁ ጠመንጃ እንድታነሱ የገፋፋችሁን ዋናውን ዓላማችሁን ቀን ማታ ማስታውሱ። በጋራ በመስራት ለአማራ ህዝብ በአጠቃላይ ለኢትዮጵያ ህዝብ ማጎናጸፍ የምትችሉትን መብት፣ ነጻነት፣ እኩልነትና ሁሉን አቀፍ አዲስ የፖለቲካ ስርዓት ተመልከቱ። ከሁሉም በላይ ደግሞ አለመስማማትና ተባብሮ በጋራ አለመስራት በአማራ ህልውና አደጋ ላይ ይዞት ሊመጣ የሚችለውን ትልቅ አደጋ አትርሱ። ፋኖ በመባል በሚታወቅ ታሪካዊ ስም በሚጠሩ የተለያዩ አደረጃጀቶች ታቅፎ ከብልጽግና ሰራዊት ጋር የሚዋደቀው እያንዳንዱ የአማራ ወጣት ዓላማው አማራን ከተቃጣበት የህልውና አደጋና በአጠቃላይ ኢትዮጵያን 4 ኪሎን ከተቆጣጠረው አውዳሚ ኃይል ለማዳን መሆኑ ምንም ጥርጥር የለውም። ሆኖም ይህ በአንድ ማዕከላዊ የፖለቲካ ክንፍ የማይመራና አንዳንዴም እርስ በርስ የሚታኮስ ቡድን ብልጽግናን አሸንፎ አዲስ አበባን ቢቆጣጠር በሌሎች የአፍሪካ ሀገሮች እንዳየነው የለየለት የእርስ በርስ ጦርነት ውስጥ ላለመግባቱ ምንም ዋስትና የለም። ይህ በማዕከል ደረጃ የፖለቲካ ስልጣንን ለመቆጣጠር የሚደረግ የእርስ በርስ ጦርነት ደግሞ አማራንም በአጠቃላይ ኢትዮጵያንም ወደ ከፍ አደጋ ውስጥ ይዞ ይገባል እንጂ ብዙ ጀግኖች የህይወት ዋጋ የከፈሉለትን ፍትህ፣ ነጻነት፣ እኩልነትና ዲሞክራሲ ይዞ አይመጣም። እርግጠኛ ነኝ ይህንን የፋኖ ኃይሎችም ለህልውና የሚታገሉለት የአማራ ህዝብም መስማትም ማየትም አይፈልጉም። አንጎላን ከፖርቹጋል ቅኝ አገዛዝ ነጻ ለማውጣት 3 ድርጅቶች ለ13 ዓመታት ታግለዋል። በ1975 ዓመተ ምህረት አንጎላ ነጻነቷን ስትቀዳጅ አንጎላን መምራት የጀመረው ዋና ከተማዋን ሉዋንዳን የተቆጣጠረው በኦጎስቲኖ ኔቶ የሚመራው የአንጎላ ህዝብ ነጻ አውጪ ድርጅት ነው። ለ13 ዓመታት አብሮት ለአንጎላ ነጻነት የታገለውና አንጎላን መምራት የሚገባኝ እኔ ነኝ ያለው ዮናስ ሳቪምቢ ማዕከላዊውን መንግስት ከተቆጣጠረው ከኦጎስቲኖ ኔቶ ጋር 27 ዓመት ተዋግቷል። ይህ የእርስ በርስ ውጊያ ከፍተኛ ቁጥር ያለው የሰው ህይወት የጠፋበትና አንጎላውያን ከፖርቹጋል ቅኝ ገዢዎች ጋር ካደረጉት ትግል የከፋ ነበር። የፋኖ ኃይሎች ከዚህ እጅግ በጣም አሳዛኝና አሳፋሪ ታሪክ ተምረው አካሄዳቸውን ካሁኑ ማስተካከል አለባቸው። ለምን ዓላማ እንደሚዋጋ በውል ያልተረዳና ውጊያ የሰለቸው የአብይ አህመድ ሰራዊት በአማራ ክልል የሚያካሂደውን ጦርነት በፍጹም ማሸነፍ እንደማይችል ከዚህ ቀደም ፋኖና ብልጽግና በሚል አርዕስት በጻፍኩት መጣጥፍ በግልጽ ተናግሬያለሁ። ፋኖም ቢሆን ከራሱም ከብልጽግናም ጋር እየተዋጋ የአማራን ክልል የማያቋርጥ የጦርነት ሜዳ ያደርግ እንደሆነ ነው እንጂ ጦርነቱን በድል አጠናቆ የአማራን ህዝብ ህልውና ማረጋገጥ አይችልም።
ወይም በአንድ አጋጣሚ ፋኖ ብልጽግናን ቢያሸንፍም በብልጽግና ላይ የተገኘው ድል በተባበረና በአንድ ማዕከላዊ አካል በሚመራ የፋኖ ኃይል እስካልሆነ ድረስ በተለያዩ የፋኖ አደረጃጀቶች መካከል 4 ኪሎን ለመቆጣጠር የሚደረግ አዲስ የእርስ በርስ ፍልሚያ ሊጀመር ይችላል። ስለዚህ የፋኖ ኃይሎች ባካችሁ አንደኛ በየቀኑ በድሮንና በከባድ መሳሪያዎች ስለሚደበደበው የአማራ ህዝብ አስቡ። ሁለተኛ ከብልጽግና ሰራዊት ጋር ገጥሞ የህይወትና የአካል መስዋዕትነት ስለሚከፍለው የአማራ ወጣት አስቡ። ሶስተኛ የብልጽግና ፓርቲ ተቀዳሚ ዓላማው አድርጎ ለማጥፋት ቆርጦ ስለተነሳው የተለያዩ የአማራ እሴቶች አስቡ። ከሁሉም በላይ ግን ህልውናውን ለማስጠበቅ ስለምትዋደቁለት በተለያዩ የኢትዮጵያ አካባቢዎች ስለሚኖረው የአማራ ማህበረሰብ አስቡ። በተደጋጋሚ እንደምትናገሩት በእርግጥም ትግላችሁ የአማራን ህዝብ ከተደቀነበት የህልውና አደጋ ለማዳን ከሆነ አማራን የምታድኑት በመተባበርና አንድ ማዕከላዊ አመራር ፈጥራችሁ በጋራ ታገሉ የሚል ጥሪ በመጣ ቁጥር እርስ በርስ እየተፋለማችሁ ሳይሆን የምትዋደቁለት የአማራ ህዝብና ሌላውም ኢትዮጵያዊ ያቀረበላችሁን ተባብራችሁ አንድ ላይ ስሩ የሚል የተቀደሰ ጥሪ አሜን ብላችሁ ስትቀበሉና አንድ ጠንካራ የፖለቲካ አመራር ስትፈጥሩ ብቻ ነው። የህልውና ጦርነት ማለት ያለ የሌላ ኃይላችንን አስተባብረን ራሳችንን ከጥፋት አደጋ ለማዳንና ሊያጠፋን ቆርጦ የመጣውን ኃይል በመሳሪያ አስገድደን ለኛ ፍላጎትና ፍቃድ እንዲገዛ ማድረግ ነው። የፋኖ ኃይሎች ይህንን ማድረግ የሚችሉት መጀመሪያ ራሳቸውን ለሚዋደቁለት ህዝብ መርህ ፍላጎትና ፍቃድ ማስገዛት ሲችሉ ነው እንጂ እያንዳንዱ የፋኖ አደረጃጀት መሪ ራሱን በከፍተኛ መሪነት ቦታ ላይ ብቻ እያየ የትብብር በጋራ መስራትና የማዕከላዊ አመራር መፈጠር እንቅፋት ሲሆን አይደለም። የኢትዮጵያን ወታደራዊ መዋቅራዊ ድርጅታዊና የፋይናንስ አቅም የሚጠቀመውን የብልጽግና ኃይል ለማሸነፍ የፋኖ ኃይሎች የተቀናጀ ራዕይ ጽናት ያለው የማዕከላዊ ስልጣን መዋቅርና የዓላማ አንድነት ሊኖራቸው ይገባል። ከአሁን በኋላ ከፋኖ መሪዎችና የሚዲያ ቃል አቀባዮች መስማት የምፈልገው ያዝን፣ ማረክን፣ ገደልን የሚል ዜና ብቻ ሳይሆን የተለያዩ የፋኖ አደረጃጀቶች በመካከላቸው የነበረው ልዩነት አስወግደው አንድ የጋራ ማዕከላዊ የፖለቲካ ድርጅት ፈጠሩ የሚል የአማራ ህዝብ ላለፉት 2 ዓመታት በጉጉት ይጠባበቅ የነበረውን ትልቅ የድል ዜና ነው። ይህ የሆነ ቀን ብልጽግና ያለው ብቸኛ አማራጭ የሀገር ውስጥና የውጭ ኃይሎችን እባካችሁ ከፋኖ ኃይሎች ጋር አደራድሪ ብሎ መወትወት ነው። የብልጽግናዎች ፀሐይ ከጠለቀች በኋላ የሚደረግ ድርድር ደግሞ በፋኖ የበላይነት የሚካሄደው ድርድር ነው የሚሆነው። ይህ ሁሉ የሚያሳየን የፋኖ ኃይሎች ወደ አንድ ማዕከላዊ አመራር መምጣት ፋኖ ያለ ተጨማሪ ህይወት መስዋዕትነት የተነሳለትን ዓላማ ማሳካት እንደሚችል ነውና ፋኖዎች ባካችሁ በአባቶቻችሁ አምላክ ስም እማጽናችኋለሁ። በአስቸኳይ ልዩነቶቻችሁን አስወግዳችሁ ጠንካራ ማዕከላዊ የፖለቲካ አመራር ፍጠሩ። ውድ የቦርከና ሚዲያ ቤተሰቦቻችን የዕለቱ ነጻ አስተያየት ጥንቅራችን በዚህ መልኩ ተጠናቋል። ቀደም ሲል ወደ እናንተ የደረሰው የቦርከና ዴስክ የነጻ አስተያየት ልዩ ጥንቅር የጸሐፊውን እንጂ ቦርከናን እንደማይወክል ለመግለጽ እንወዳለን።